እውነት ተገለጠ እኛም አምነነዋል ባመንበት እውነት አርነት ወጥተናል ነፃ ነፃ አርነት ወጥተናል። ይህ ክፍል ያው መንፈሳዊ ተሐድሶ በመለኮታዊ ጉብኝት ይህ ቃል በብዙ ነው የምንሰማው። ጌታ ስሙ ይባረክ። ለእኔ ከቃሉ በላይ ለብዙ ጊዜ እንደ ጸሎትም ርዕስ በቃ ዋናው የጸሎት ርዕሴም ነው። ለብዙ ጊዜ በውስጤ የሚነድ የሚቀጣጠል በቃ ውስጤ እግዚአብሔር አምላክ ሆይ መንፈሳዊ ተሐድሶን መለኮታዊ ጉብኝትን በሕዝብና በቤተ ክርስቲያን ላይ በአገር ላይ እግዚአብሔር ሆይ በሕይወት እያለን ሳናይ ኢየሱስ ክርስቶስ ጌታ ነው። አሜን። በከተማችን ላይ እግዚአብሔር የተመሰገነ ይሁን። ይሄ ጉብኝት ይምጣ የሚለው ጸሎት ርዕሴም ነው። የጸሎት ርዕሴም ነው። እግዚአብሔር የተመሰገነ ይሁን። የብዙዎቻችሁ የጸሎት ርዕስ ይሆናል ብዬ ገምታለሁ። መንፈሳዊ ተሐድሶ መለኮታዊ ጉብኝት ኢየሱስ ጌታ ነው። አሜን። ለእኔና ለእናንተ መፍትሄው በተለይ ለዚህ ዘመን ላለችዋ ቤተክርስቲያን መፍትሄው ልንገራችሁ። የዘመኗ ቤተክርስቲያን ቻሌንጅ ላይ ያለችበት ቤተክርስቲያን ነው። አስ ፋሚሊ ቻሌንጅ ያለበት፣ አንድ አገር ቻሌንጅ ያለበት ወገኖች፣ እንደ ኮሚኒቲ ቻሌንጅ ያለበት፣ በትውልዱ መካከል ስንመለከት ትውልዱ ቻሌንጅ ውስጥ ያለበት ዘመን ላይ ስለሆንን ለዚህ መፍትሄ የሚሆነው አንድና አንድ ብቻ ነው። መንፈሳዊ ተሐድሶ በመለኮታዊ ጉብኝቱ። እግዚአብሔር የተመሰገነ ይሁን። አሜን አሜን። አለበለዚያ ኤክስፔክቴሽናችን ከሌላ ቦታ ከሆነ ከዚህ ውጪ ከሆነ እንደክማለን። ልንገራችሁ፣ እንዝላለን። መዛል ብቻ አይደለም። ሜቢ አንዳንዴም ይቅርታ አድርጉልኝ የጨዋ ቃል ስጠቀም ከብዙ ጨዋታዎች ውጭ ልንሆን እንችላለን። አዝነን ማለት ልባችሁ መሞላት ያለበት በዚህ ሐሳብ ነው። ጌታ ስሙ የተባረከ ይሁን። አንድ ለመነሻ የእግዚአብሔርን ቃል አነባለሁ። ሰቆቃወ ኤርምያስ ላይ 5:21 ሁላችሁም የምታውቁት አንድ ፓወርፉል ቃል አለ። እዛ ጋር ኤርምያስ የሚለው ቃል እንዲህ ነው የሚለው፣ አቤቱ ይልና ወደ አንተ መልሰን። ያው ማን ነው የሚመልሰን? አንተው እግዚአብሔር፣ አንተው መልሰን። ሰው በኃይሉ ሊበረታ አይችልም። አንተው መልሰን። አሁን እየሄድንበት ካለው ነገር አንተ መልሰን ወገኖቼ፣ አንተው መልሰን። እኛ ደግሞ ተስማምተን ምን እንላለን? እንመለሳለን። አንተ ግን መልሰን፣ በጸጋ መልሰን፣ በመንፈስ መልሰን። እግዚአብሔር የተመሰገነ ይሁን። አሜን አሜን። ሰዎች በራሳቸው ሊመለሱ ይፈልጋሉ ወገኖቼ። ለመመለስ የማይፈልግ ሰው የለም። ለመመለስ የማይፈልግ ሰው እንደሌለ ወቁ። አንዳንድ ነገር ከክፉ ልምምድ እንኳን ሰዎች ለመውጣት የማይፈልግ ሰው የለም። ሰዎች በጣም ጠጪ ሆነው በቃ ቱቦ ውስጥ ወድቀው ምን ብለው ቤታቸው ገብተው በኋላ ሲጸጸቱ አዝነው ይጸጸቱና ምን ይሉና ሁለተኛ ይላሉ። ነገር ግን ሲነጋ የት ናቸው? እዛው ናቸው። እግዚአብሔር ካልመለሰን በስተቀር ብዙ ሰዎች ሲናገሩ ሰምቻለሁ። ሲጋራ የሚያጨሱ ሰዎች ጌታ ኢየሱስ ክርስቶስን ሲቀበሉ ይገርማቸዋል። መረረኝ ወደዚህ ልስበው ስል መረረኝ የሚል ብዙ ምስክርነት ሰምቻለሁ። በቃ መረረኝ። ይህን አልሰማችሁ? መረረኝ፣ በቃ ስስበው መረረኝ። ያ በጣም በቃ እንትን ይለኝ የነበረው ሱሰኛ የሆንኩት ነገር መረረኝ። አልኮልም እንደዛው ነው፣ መረረኝ። ለምን? እሱ ሲመልሰን ነው። ጌታ ስሙ ይባረክ። አቤቱ መልሰን እንመለሳለን ይልና ተመልከቱ። መንፈሳዊ ተሐድሶ ዋለ እናገረዋለሁ። ምንድነው የሚለው? እንደ ዘመናችንን እንደ መቼ ነው የሚለው? እንደ ቀድሞ ምን አድርገው ነው የሚለው? መንፈሳዊ ተሐድሶ ወደ ቀደምንበት መመለስ ነው። ኢየሱስ ጌታ ነው። ወደ ኦሪጂናችን መመለስ ነው። እግዚአብሔር የተመሰገነ ይሁን።
ታውት እንደው ረዘም ማለቱን ትቷችሁ የቤተ ክርስቲያንን ህይወት ወደ ኋላ መለስ ብለን ስንመለከታት የነበረችዋ እኛ እንኳን ከክርስትናን አንዳንዶቻችሁ 20 ዓመት ምናምን የቆያችሁ ተመልከቱት። የነበረውን ህይወት ተመልከቱት። ብዙዎች ሲናገሩ በስደት ዘመን ውስጥ የነበረው የክርስትና ህይወት ስትሮንግ ነበር ይላሉ። ኢትዮጵያ ላይ በስደት የነበረው የክርስትና ህይወት በጣም የሆነ ህይወት ያለበት ነው ይላሉ። ነፃነት በተሰጠን ጊዜ ሁሉም ነገር መንፈሳዊም እንኳን ነፃነት ሲሰጥ ኃጢአቱም አብሮ ነፃነት የተሰጠው ይመስል እኩል ነው ያደገው። አረሙም እኩል ነው ያደገው። ሁሉም ነገር ያደገው። እግዚአብሔር ይመልሰን። አሜን አሜን። እግዚአብሔር ይመልሰን። ሐዋርያት ሥራ ምዕራፍ 3 ቁጥር 19 ላይ እንደዚህ ይላል፣ እንግዲህ ከጌታ ፊት ከማን ፊት ነው የሚለው? ቅድም እንዳልኩት መመለስ የሚመልሰን ማን ነው? ጌታ ነው። እዚህም የሚለው ጴጥሮስ እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ። የመጽናናት ዘመን ከሰው አይመጣም፣ ከፓስተሮች አይመጣም፣ ከነቢያቱ አይመጣም። ወገኖቼ የመጽናናት ዘመን ከሰው አይመጣም፣ ከጌታ እንዲመጣላችሁ። የመጽናናት ዘመን ከጌታ እንድትመጣላችሁ አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ እናንተ ምን አድርጉ ነው የሚለው? ንስሐ ገቡ። አንድ እግዚአብሔር ባሪያ ምን ብለህ ነው ብዙ ጊዜ ሰዎችን ወደ ጌታ የምትጠራው አለ ብለው ሲጠይቁት፣ እኔ ሌላ ምንም ነገር አለ፣ እኔ ሌላ ነገር ውስጥ አልገባም፣ ሌላ ጣጣ ውስጥ አልገባም፣ ንስሐ ገቡ ብቻ ነው። ንስሐ ግቡ ላለዋል። ሰዎችም ንስሐ ገብተው ጌታ ኢየሱስ ክርስቶስን ይቀበላል። ምንድን ነው ያለው? የመጽናናት ዘመን እንዲመጣልን ምን ያርጉ ነው ያለው? ንስሐ ግቡ። ከማን ነው የሚመጣው ነው የሚለው? መጽናናት ዘመን ከእግዚአብሔር። የመጽናናት ዘመን ከእግዚአብሔር ብቻ ነው የሚመጣው። ልንገራችሁ፣ ዘመናችንን እንደ ቀድሞ የሚያድሰው ከጌታ የሚመጣ መጽናናት ብቻ ነው። ጌታ ስሙ የተባረከ ይሁን። ከጌታ የሚመጣ መጽናናት ወገኖቼ ዘመናችንን ፊት ያድሳል። አረ ጌታ ስሙ ይባላል። ዘመናችንን እንደ ቀድሞ ያደርገዋል። ክብር ለኢየሱስ ሲሆን፣ ክብር ለኢየሱስ ሲሆን፣ ክብር ለኢየሱስ ሲሆን ወገኖቼ የመጽናናት ዘመን፣ የታድሶ ዘመን፣ አሜን፣ የጉብኝት ዘመን፣ እነዚህ ሲሆኑ በክርስትና ሕይወት ውስጥ መንፈሳዊ እረፍት ይኖራል። መንፈሳዊ እረፍት መጽሐፍ ቅዱስ ውስጥ እከሌ ነገሰ፣ እስራኤል ይሄን ያህል ጊዜ ከጦርነት ከምንም ሁሉ ምን አለች ይላል? አረፈች። መንፈሳዊ ጉብኝት ሲመጣ ስፒሪቹዋሊ ራሱ እረፍት ነው የሚሆነው በሕዝብ መካከል። አረ ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ሲሆን መንፈሳዊ ጉብኝት ሲመጣ የደስታ ዘመን ነው የሚሆነው። የደስታ ዘመን ባይተወይ ደስታ የምንለው እኛ በክርስትና ሕይወት ውስጥ ወገኖቼ አሽወኛ አይደለም። በመከራ ውስጥ የሆነ ደስታ፣ በመገፋት ውስጥ እንኳን እያለ ደስታ፣ ብዙ እንቆቅልሽ እያለ ምን ደስታ። ሃሌሉያ ክብር ለኢየሱስ ይሁን። ደስታ፣ እንዲህ አይነት ደስታ ከእግዚአብሔር መገኘት ሕይወት፣ ከእግዚአብሔር የሚገኝ ሕይወት ያለበት ደስታ፣ ሀለወቱ መገኘቱ እግዚአብሔር የተመሰገነ ይሁን። እንግዲህ ታድሶ ስንልም ሪቫይቫልም ማለታችን እንደሆነ ይታወቅ። ታድሶ ስንል ሪቫይቫልም ነው። ስለ ሪቫይቫልም እያሰብን ነው። ታድሶ ስንል መንፈሳዊ ታድሶ አንቃልን ስንል በመጨረሻው ዘመን እግዚአብሔር በቤተ ክርስቲያን ውስጥ ምን ያንጣያል ነው? ሪቫይቫል አንጣያል ነው። እግዚአብሔር ቤተ ክርስቲያን ደግሞ የምትጠብቀው አንድ ነገር ነው። ታውቃላችሁ፣ ካወሩ በኋላ የምትጠብቀው አንድ ሪቫይቫል። አሜን አሜን። ያ የክብር ተስፋ የሆነው የወንጌል ኃይል እግዚአብሔር ይመስገን። አቤት ብዙዎችን ሲያድን፣ አረ ኢየሱስ ክርስቶስ ጌታ
ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ነገር ግን ወገኖቼ መንፈሳዊ ተሐድሶ መለኮታዊ ጉብኝት ከእግዚአብሔርም ቢሆንም የሰው ልጅ ደግሞ ሊያደርግ የሚገባው ነገር አለ። ችግሩ ከኛ ነው። እግዚአብሔር ደመናው መጥቷል። ክብሩ በመካከላችን ነው። መንፈስ ቅዱስ ወርዷል። ወገኖቼ ቃሉ በእጃችን ተሰጥቶናል። የኛ ልብ ግን ጉዳዩ ከልብ ጋር ነው። አንድ ሰው በመጽሐፍ ቅዱስ ውስጥ እንውሰድ። ሁለተኛ ዜና ላይ የእግዚአብሔር ቃል ብዙ ስለ አካዝና ስለ ንጉሥ አካዝና ንጉሥ ሕዝቅያስ የሚባል አካዝ የማን አባት ነው? አካዝ የማን አባት ነው? የንጉሥ ሕዝቅያስ አባቱ ነው። ሁለቱ በአንድ ዘመን በተለያየ ዘመን ውስጥ የነበሩ በተለያየ ዓመታት ውስጥ የነበሩ በእስራኤል ላይ ምን የሆኑ መሰላችሁ? የነገሱ ናቸው። ይህን በደንብ ስሙ። በእስራኤል ቤት ውስጥ የነገሱ ናቸው። በመጽሐፍ ቅዱስ ውስጥ በጣም ከሚገርመኝ ነገር ውስጥ በብሉይ ኪዳን ስታንዳርድ ያወጣው በማን እንደሆነ ታውቃላችሁ? በዳዊት። መጽሐፍ ቅዱስ ስታጠኑ ብሉይ ኪዳን ላይ ሄዳችሁ የዳዊትን ሕይወት ማጥናት ቬሪ ኢምፖርታንት። ሁሉም ስታጠኑ የዳዊትን ሕይወትን አጥኑ። ዳዊት ማን ነበር? የዳዊት መንገዱን እንደ ልቤ የሚሆንልኝ እስኪ ዳዊትን አገኘው ለምን ተባለ? ዳዊት ምን አይነት ልብ ነበር? ለምን መሰላችሁ? እያንዳንዳቸው ነገስታቶቹ ምን ተብለው ይጻፍ ነበረ? በአባታቸው በዳዊት መንገድ ምን ወይን ሄዱ ወይ ደግሞ ምን አልሄዱም። ተመልከቱ፣ ዳዊት ስታንዳርድ ነው። በቃ ዳዊትን እያዩ ሰዎች ህይወታቸውን እንዲመዝኑ ተደርጎ የኖረ ዳዊትን ተመልከቱ። ድካም ነበረበት፣ ብርታት ነበረበት። ግን የዳዊት ህይወት ግን እግዚአብሔር ምን አድርጎታል? ደስ አሰኝቶታል። ጌታ ስሙ የተባረከ ይሁን። አካዝ በዳዊት መንገድ አልሄደም። ይህን ቃል ያዙ። ይሄ በእግዚአብሔር መንገድ በዳዊት መንገድ አለመሄድ ከህይወታችሁ የተወገደ ይሁን። ከኔም ህይወት የተወገደ ይሁን። ከአንቺ ህይወት የተወገደ ይሁን። አሜን አሜን። ከህይወታችሁ የተወገደ ይሁን። ስለማንም ብላችሁ አትጸድቁም። ስለማንም ብላችሁ አትኮነኑ። ወገኖቼ እያንዳንዳችሁ በእግዚአብሔር ፊት የምትቀርቡ ቅዱስ የእግዚአብሔር ህዝቦች ናችሁ። አሜን አሜን። ክብር ለኢየሱስ ይሁን። ይህ ንጉሥ እንዱ በጠቅላላው ስናየው ዝም ብለን አካዝን ስንመለከተው አካዝ በጣም የሚገርም ኃጢአት ነው የሰራው። የአሕዛብን ልምምድ አንጥቶ ይላችሁ ቤተክርስቲያን ውስጥ አሁን ቻሌንጁ ምን እንደሆነ ታውቃላችሁ? የአሕዛብን ልምምድ መንፈሳዊ አስመስሎ ቤተክርስቲያን ውስጥ ፋሽኒትድ ተደርጎ ተሰርቶ ተቀባብቶ አንጥቶ ህይወት የሌለውን ነገር ኤክሰርሳይዝ ማድረግ። አካዝ አንዱ ያደረገው የአሕዛብን ልምምድ ልጁን አሕዛብ ምን ያደርጉ ነበረ? ልጆቻቸውን ለሚያመልኩት ነገር ምን ያደርጉ ነበረ? ይሰሙ ነበር። ልብሳ እንዲህ አይነት ኃጢአት ይሰራ ነበር በእስራኤል ልጆቻቸው። አካዝ እኮ ናቸው ከዳዊት ወገን የነበረ ሰው እኮ ነው። ግን የአሕዛብን ልምምድ አንጥቶ ልጆቹ ምን ያደርግ ነበር? አቃጠለ። ማቃጠሉ አይደለም አካዝ ስሙኝ፣ ይሄንን ቤተ መቅደስ ከሌለ እስራኤል የሚያመልክበት ከሌለ ካህናቶቹ ከሌሉ ሌዋኖቹ ከሌሉ ሲያስቡ ያንን ስርዓት ሁሉ ምን እንዳደረገው ታውቃላችሁ? ደመሰሰው፣ አጠፋው፣ ቤተ መቅደሱ ዘጋው፣ የእግዚአብሔር ዕቃዎች ሁሉ ተባበረ። ይብልዛት ምን አይነት ኃጢአት እንዳደረገ ዘጋው። እግዚአብሔርን የሚያስቆጣ ነገር ዛሬ ደሴም ስፕሪት እንዳለ ታውቃላችሁ። በቤተክርስቲያን ውስጥ መቅደስ ዘጊዎች፣ አስጨንጋፊዎች፣ ራእይ አስጨንጋፊዎች፣ የእግዚአብሔር ነገር ያለባቸውን ሰዎች አዋራጆች፣
የእግዚአብሔር ነገር እኔ ባይዘወይ ስለራሴ መናገርም ሁለት ነገር አልወድም። ስለራሴ መናገርም አልወድም። ሁለተኛው ደግሞ አፕሪሺየት የሚያደርገኝ ሰው አልወድም። ለምን እንደሆነ አልወድም። ብዙ አፕሪሺየት የሚያደርገኝ ሰው አልወድም። በቃ እኔ ነኝ ትስሙ ብዙ አፕሪሺየት የሚያደርገኝ አይመቸኝም፣ ይኮሰኩሰኛል። ለምን እንደሆነ ነገር ብዙ አፕሪሺየት ሲደረግ አልወድም። በቃ አልወድም። ይሄ እኔ የምናገረው አለ እኔ ብቻ የምናገረው በላይፌ ውስጥ ብዙዎች የሚመሰክሩት ይሄ ይቀዳል፣ ይሰማል። አይመቸኝም። በቃ አይመቸኝም። ወገኖች ስሙ፣ ግን እንደዛ ሆኖ አንድ ነገር ደስ ይላል በህይወቴ ውስጥ እኔማ ከጸጋ ስጦታዎች ውስጥ አንዱ ነው ወይ ተቀብያለሁ ወይ እላለሁ። ምን እንደሆነ ታውቃላችሁ? በሰዎች ህይወት ውስጥ የሚሆነው ነገር ሲያስተምሩም ይሁን ሲያገለግሉ፣ ሲዘምሩም ይሁን ምንም ይሁን በህይወታቸው የሚሰራው ነገር ሳይ የሚሰማኝ ሪጆይስ ሲያድጉ ብዙዎችን አሳድጋለሁ። ብዙዎች የሚበቁ ሰዎችን በቃ ውስጣቸው ያለውን ነገር አፕሪሺየት የተደነቁ አብሬያቸው ያስተማሩትን ነገር እንደገና ደግሜ እየሰበኩ አብሬያቸው የተደነቁ ይሄ የምነግራችሁ ደስታን ይፈጥርልኛል። በሰዎች ውስጥ የማየውን ነገር ሳይ በውስጣቸው የምመለከተውን ነገር ወገኖቼ በቃ ማሳደግ ብቻ አይደለም፣ ውስጣቸው ያለው ነገር በቃ ያን እግዚአብሔር የተገለጠውን ነገር አይቶ ደስ መሰል። አሁን እኮ ከባዱ ችግራችን አገልጋዮች እናንተን ተውት፣ መቀባበል እኮ ያጣል። መቀባበል በእግዚአብሔር ቤት በመድረክ ላይ ዘራፍ እንላለን፣ በጓዳ ግን አንቀባበል። አንዱ ለአንዱ ይቀባበል። ቤተክርስቲያን ለቤተክርስቲያን አትቀባበል። እውነት ተገለጠ፣ እኛም አምነነዋል። ባመንበት እውነት አርነት ወጥተናል። ነፃ አርነት ወጥተናል።